ሰላም እንዴት ናችሁ? የአመለ ልጅ ነኝ። ይኸውላችሁ እንግዲህ የዩቲዩብ ተከታታዮች ዛሬ ቡና ልጠጣ ነው። የቡና ነገር እንዴት አድርጓችኋል? ቡና እንግዲህ እንደሚታወቀው ከዕለት ዕለት ከቀን ቀን ከወር ወር ከአመት አመት አልቻልነውም ዋጋውን። እኛም ደግሞ አላቁምንም መጠጣቱን። እንግዲህ ቡና ላፈላ ነው። ይኸውላችሁ ዛሬ ቅዳሜ ነው። ቡናዬን አፈላለሁ። ቁጭ ብዬ እንደዚህ ብዬ ቅዳሜን አከብራለሁ። ከሰኞ እስከ ዓርብ እንደምታውቁት ትምህርት ቤት ልጆችን በማመላለስ ራሳችን ነዳጅ ማንጨምር እግር ስላለን ልጆቻችን እናመላልሳለን። የቤቱ ስራ እንደሚጠበቀው ነው። ያን ሁሉ ከጨረስኩኝ በኋላ ግን ቅዳሜ ዕለት ጠዋት ቤተክርስቲያን ደርሼ ስመለስ ደስ እንደሚለኝ ነግራችሁ አልችልም። አብዬ ቡናዬን እጠጣለሁ እና ቡና እንጠጣ። ሌላው ምን መሰላችሁ ምላችሁ የቡና ነገር እንዴት ነው የምላችሁ ዋጋው በስመ አብ። እኔ በእውነት ነው የምላችሁ ልተው ብንል የማንተው ነገር አንደኛው ቡና ነው። የሚያነቃን እሱ ሆነ እኮ አሁን በቡና ስለምንነቃ ቡና እንጠጣለን። እንግዲህ እንደሚለው ሳይንሱ እንደሚለው በቀን 6 የሚጠጡ ሴቶች እድሜያቸው ከ83 ዓመት በላይ እስከ 83 አለን ከ83 ዓመት በላይ ሳይሆን እስከ 83 ዓመት የመኖር እድል አላቸው ይላል። አንዳንዱ ደግሞ ቡና የሚጠጡ ሰዎች ለደም ግፊት ይጋለጣሉ ይላል። አንዳንዱ ደግሞ ቡና መጠጣት የልብ ድካምን ህመም ይቆጣጠራል ይላሉ። ይሄ ቡና ብዙ ነገር ፈርዶበታል፣ ብዙ ነገር ይባልለታል። አንዳንዱ ቡና ያነቃቃል ይላል። አንዳንዱ ቡና ስጠጣ እንቅልፍ ይመጣል ይላል። ይሄ ሁሉ የተባለለት ቡና አሁንም እኛንም አልለቀቀንም፣ ባህላችንም ነው። ደስ ብሎ ነው የምንጠጣው እና ዛሬ ቅዳሜ ነው። ቡናዬን ለመጠጣት በቤት ውስጥ እንደዚህ ቁጭ ብዬ ከልጆቼ ጋር የተጫወት ከእናንተ ጋር የተወያየው አንዳንድ ነገሮችን እነግራችኋለሁ። በመጀመሪያ ቻናሌ ላይ ስትገቡ የአመለ ልጆች ስትገቡ ሰብስክራይብ አድርጉ እና አበረታቱ። ሼር በማድረግ ሌሎች ላይ እንዲደርስ አድርጉልኝ። ሌላው ደግሞ ምን መሰላችሁ፣ በቀደም ዕለት ዩቲዩብ ላይ ለቅቄ ነበረ። ቤት ውስጥ ያለን እናቶች መስራት አለብን፣ መቀመጥ የለብንም። ከዚህ በኋላ ልጆቻችንን ትምህርት ቤት ከላክን ጎርምሰውልን ደግሞ አድገውልን ደግሞ ለስራ ከበቁ ወይ ደግሞ ከዳር ናቸው በዚህ እድሜያችን እኛ ጡረተኛ አይደለንም መንቀሳቀስ አለብን ብዬ ዩቲዩብ ላይ ለቅቄ ነበር። ገብታችሁ እዩት። ያን ከለቀኩ በኋላ ምን አይነት ስራ ብንሰራ ይሻላል፣ እንዴት አድርገን እንስራ፣ ታዲያ እኛ እኮ መስራት ምን እንደምንሰራ ግራ ገብቶን ነው የሚሉኝ ብዙ እናቶች በስልክ ማናግረውኛል፣ ኮመንት ላይም ጽፈውልኛል። እና እኔ በጣም ቀላል ብዬ ያሰብኩትን ነገር የነገርኳቸው ምን መሰላችሁ፣ አነባበሮ መጋገር በጣም ቀላል ነው ተብሎ ይታሰባል በብዙ ሴቶች ዘንድ አልኳቸው። ግን ከባድ ነው፣ የማይችል ብዙ አለ። እናንተ ስለቻላችሁት ብቻ ሁሉም ሰው የሚችል አይምሰላችሁ ብያቸው ነበር። እንዳልኩትም አንዷ አነባበሮ ለመጋገር ፈለገችኝ እና እንዴት ነው የሚሰራው፣ እንዴት ነው የሚደረገው? ታዲያ እኔ በጣም ጎበዝ ነኝ አነባበሮ ስሰራ፣ ግን እንዴት አድርጌ ነው ከሰው ጋር የምገናኘው ስለኝ ይሄ ደግሞ ነገርኳት። ከዛማ ምን አልኳት መሰላችሁ፣ እኔ የእውነቴ ቢዝነስ እንዴት እንደጀመርኩ በግልጽ ነገርኳት። ምክንያቱም ብዙዎቻችን ቢዝነሱ እንዴት እንደሚጀመር ነው ግራ የገባን እንጂ ሙያ ጠፍቶ እንዳልሆነ በደንብ አድርጌ ይረዳለሁ። እና ቲክቶክ መጀመሪያ ከታች በቲክቶክ ራስሽን አስተዋውቂ፣ ከዛ በኋላ ምን ይመስል አምባሻ እንደምትሰሪ በቲክቶክ ላይ ስነግሪያቸው አንዱ ለሰው ከወሰደልሽ እና ቆንጆ ከሆነ ማንም ሰው ደውሎ ይረከልሻል። እና እህቴ እንደዛ ካልሆነ በአሁኑ ሰዓት ላይ ብዙ ነገሮችን መቋቋም ከባድ ስለሆነ ሞክሪ አልኳት። በጣም አመሰገነችኝ። እኔ ነገርኳት ስለራሴ። እኔ ይኸውልሽ ሽሮ በርበሬ ብዬ ከዛ ዶሮ ወጥ እየሰራሁ እስከ ውጭ ሀገር ድረስ መላክ የጀመርኩት በቲክቶክ ነው። መጀመሪያ በቲክቶክ ላይ አስተዋወቅኩኝ። ከዛ በኋላ ሰዎች ትእዛዝ ሲሰጡኝ ደግሞ በሰዎች ትእዛዝ መሰረት ቆንጆ አድርጌ አሳምሬ ልክ ራሳቸው እንደሚሰሩት አድርጌ ትእዛዛቸውን በአግባቡ በሰዓቱ አክብሬ ስሰጣቸው በጣም ብዙ ደንበኞች አፈራሁ እና አሁን ጥሩ ቦታ ላይ ነኝ ያለሁት። በደንብ ነው የምሰራው፣ ስራ አልፈታም። በቲክቶክ እንኳን ባለቅ የለመዱኝ ሰዎች ደውለው ኦርደር ያዙኛል። በዛን አማካኝነት እኔ እሰራለሁ ብዬ ነገርኳትኝ። በጣም ደስ አላት። አነባብሮ በጣም ጎበዝ ነኝ ግን ትቀምሽልኛለሽ አንቺም አለችኝ። እሺ አልኳት። በነገራችን ላይ እሷ አነባብሮ በጣም ጎበዝ ናት አይደለ? እኔ የተናገርኩት ለምን ታውቃላችሁ? እኔ አነባብሮ አልችልም። ብዙ ጊዜ ሞክሬያለሁ፣ በጣም ብዙ ጊዜ እና ይበላሽብኛል። ሁሌ እህቴ መታ ታሳይኛለች፣ አልችልም። ቤቷ ሂጅ ሲጋገር ባሌ ነው ያለው፣ አልችልም። ይሄ ቀላል ነው የምትሉት ስራ እንዴት ከባድ እንደሆነ እነግራችሁ አልችልም። ለሚችለው ሰው እኮ በጣም ቀላል ነው አነባበሩ አይደለ?
እኔ ግን ይከብደኛል። ለዛ ነው እኔ በምሳሌ አድርጌ አነባበሩ ሁሉም ሰው የሚችል መስሏችሁ ከሆነ ተሳስታችኋል። የማይችሉ በጣም ብዙ ሰዎች አሉ። ችለው ደግሞ ጊዜ ያጡ ሰዎች ስላሉ ለእነሱ በትንሽ ወጪ ራሳችሁን የምታነሱበት የስራ ዘርፍ ነው ብዬ መስመር የሰጠሁት ለዛ ነበረ። እንግዲህ በዚህ መልክ እሷ ልትጀምር ነው። በጣም ደስ ብሎኛል። አንደኛ ሀሳብ ሰጥቼ እነዚህ ሰዎች ሲነሳሱ በጣም ደስ ይላል። በጣም አለበለዛ እርስ በርሳችን ካልተረዳዳን ካልተጋገዝን ደግሞ አሁን የመጣውን ጊዜ የቴክኖሎጂ ጊዜ አይደለም እንግዲህ ሁሉ እየተረባረበ ያለው በቲክቶኩም በዩቲዩቡም በፌስቡኩም ሁሉ ነገር የሚሰሩ በዛ ስለሆነ ሱቅ ከፍቼ ባልትና ውጤት ይዤ ቁጭ ብዬ እጠብቃለሁ ብላችሁ ካሰባችሁ ተሳሳችሁ፣ በጣም ተሳሳችኋል። እና ባላችሁበት ቦታ በቃ ባይመችም አመቻችታችሁ፣ መቼም አይመችም የሚባለው ብዙ ስራ ለመስራት ኮንዶሚኒየም ላይ ነው አይደለ? ኮንዶሚኒየም ላይ ብዙ ላይ መች ይችላል። ምክንያቱም ታች ድረስ ወርዳችሁ ሽሮ በርበሬ ያስጥታችሁ ከዛ ደግሞ ማዘጋጀት ነው ሊከብድ ይችላል። ይሄ ግን አምባሻ አነባበሩ ምናምን በጣም ቀላል ስለሆነ ስሩና እራሳችሁን ደግፉ፣ ቤተሰቦቻችሁን አግዙ ነው የምላችሁ። እና ይሄን እየነገርኳችሁ እግረ መንገድ ቡና ልጠጣ ብዬ ነው። አሁን ልጆቹ በቃ ደክሟቸው ነው መሰለኝ አላውቅም፣ ሁሉም ወዲያ ብለውብኛል። ያለሁት እኔና ካሜራዬ ስለሆነ ከካሜራዬ ጋር ሆኜ ከእናንተ ጋር ነው የማወራው። እኔ እንደዚህ ነው የምሰራው አልኳቸው። ዩቲዩብ ላይ የምትከታተሉ ሰዎች ግን አሁንም የምነግራችሁ ነገር ቢኖር ምን መሰላችሁ? እባካችሁ አሁን ጾም ገብቷል አይደለ? ጾም ስለገባ መቼም ሁልጊዜ ደስታ ብቻ አይደለም በሰው ቤት የሚኖረው ሀዘንም አለ። ነገር ግን ክርስትና ልደትም አለ። ልደት ክርስትና ለቅሶ ሲኖርባችሁ ደግሞ እንደዚሁ እዛዙኝ የምትፈልጉት የክርስትናም የልደትም የለቅሶም ካለባችሁ እዛዙኝና ቆንጆ አድርጌ ሰርቼ ባላችሁበት ቦታ ድረስ አመጣላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። በጣም ነው የምወዳችሁ። ቡና ይድረሳችሁ ብያችኋለሁ። ለእኔም ላሽትት እንደዚህ እስከ ጠጣ ድረስ ከቆየሁኝ ሰዓት ይራዘማል። ስለዚህ ምንም ማድረግ አልችልም። በዚህ ተለይተናል።